አለው ይመስገነው። አፋልጉኝ እያላችሁ ነበረ። እፎይ እኔን ነው የምናገኘው። ሄኖክ እያለኝ ነበር። አዎ አሁን አግኝተሽኛል። አዎ መልካም። ከእስልምና ነው የመጣሽው? አዎ ኦኬ። አልተማርሽም ገና? አዎ ኦኬ። ምን እናርዳሽ እኛ? በቃ ክርስቲያን መሆን ፈልጌ ነው። ክርስቲያን መሆን ፈልጌ ነው። ኦኬ። ትምህርታዊ ምናምን አልተማርሽም? ትምህርቱ ምናምን አዎ። ክርስትና ላይ ገና ትምህርት በደንብ አልተማርሽማ? አዎ። መልካም። መምህር መድብልሻለሁ፣ እንፈልግልሻለን። ሙሉ ያስተምሩሻል፣ ያስተምሩሽና ያስጠምቁሻል። እሺ በርቺ፣ እናወራለን። ያለው በውስጥ ጻፊልኝ። ጽፈሽልኝ ነበር? አራ በቃ ጻፊልኝ በውስጥ አየዋለሁኝ። ወይንም ሄኖክን አወራለሁ። ወይንም ሄኖክ ምትለዋለ? ሄኖክን ወይን አወራዋለሁኝ። ሄኖክ አለ። የእሱን ቪዲዮዎችን ለቆ ስላየውኝ ሼር ተደርጎ ስላለ ምትለኛለ። ሄኖክ አዲስ ነገር እህትለች ምንድን ነኝ? እኔ እንዲሁ ነው፣ እንተዋወቃለን። አንተ ክርስቲያን ነህ? አዎ እኔ ነኝ። ስለዚህ በተቻለው መጠን አንተም አግዛ፣ ከጎኑ አቁም። ያለውን ደግሞ መምህር እንፈልግና እናስተምራታለን ማለት ነው። እሺ እሺ። እንደምን አለ? ሰላም። አንዴ ሌላ ምን አለ? እኔ ወደዚህ ወደኛ አካባቢ መጣሁ። ትምህርት ብትሰጡን ትንሽ ምን የእንትን ትምህርቶች ስለ እምነታችን ምናምን ብትሰጡን በጣም ነው ደስ የሚለን። ብዙም የወንጌል ስፋት ስለሌለ ምችሉ ከሆነ ወደዚህ ትንሽ ብታግዙን። እስልምናው ላይ ነው? ሁለቱም ላይ፣ ፕሮቴስታንትም ላይ። እስልምናው እንዴት ነው እናንተ ጋር ይሰራል እንደዚህ? አንዳንድ እንትን እንላለን። ክርስቲያኖች አሉ እንደዚህ እስልምና ላይ የሚሰሩ ነው? ሙስሊሞች ብቻ ናቸው የሚሰሩት? ክርስቲያኖች የሉም፣ እነሱ ብቻ ናቸው። የት አካባቢ ነው? ምዕራብ ሐረርጌ። ሐረርጌ አውቀዋለሁ። ትንሽ ቻሌንጅ አለው። ከዛ የሚወጡ ልጆችም ቻሌንጅ አለባቸው። ቤተሰብ ጋር ዶሬሳ ቤተሰብ ጋር አለሽም? ከዚህ ጋር በተያያዘ ነው ወይንስ አስቀድመሽ ወጥተሽ? በዚህ ኬዝ የተነሳ ነው? በቃ እናወራለን በደንብ። ያ ብዙ ወደዛ አካባቢ ላይ ብዙ የተመቱብንም አሉ፣ የተባረሩብን አሉ። ከዛ አካባቢ ወደ ክርስትና የሚመጡ አውሪኝ፣ በውስጥ አውሪኝ። አማርኛ ትችያለሻል? አፋን ኦሮሞ አፋን አማሪፋ ሶሬት ደንዴስ ለችስ ኮን እንደንዳ ስፈን በሬሳ አየፎ። እሺ ወደ ዛሬ ቶፒካችን እንመለስ። ዛሬ ቶፒካችን ከኩርሲ ጋር በተያያዘ ይሆናል። ከኩርሲው ጋር በተያያዘ የምንመለከት ይሆናል ማለት ነው። የአላህ ኩርሲ ምንድን ነው፣ የት ነው ያለው የሚለውን እሱን እንዳስሳለን ማለት ነው። ሰፈድን እንኳን ደህና መጣ።
እሺ ቴንክ ዩ። መልካም። የአላህ ኩርሲ የሚባለው ምንድን ነው? እሱ የአላህ ኩርሲ ማለት ለምሳሌ ከፍጥረታቱ ሁለተኛ ሆነ ወይ ከአርሽ ዝቅ ብለው የሚገኝ ኩርሲ ማለት የአላህ ዙፋን ማለት ነው። አርሹ ነው። ኩርሲው አርሹ ነው። ሰማለ። አይ አርሽ ማለት ትሮን ሰማ ማለት እንደ መቆራረጥ እያለ ነው። እሺ ቀጥል። ስለዚህ ኩርሲ ማለት የአላህ ዙፋን ማለት ነው። የአላህ ዙፋን ማለት ነው። ስሮኑ ሲሆን ማለት ነው። አርሹ ነው እሱ። ኩርሲ አርሹና ከኩርሲ የቱ ጋር ነው? አርሹና ኩርሲ የቱ ጋር ነው የሚገናኙት? አርሹ የቱ ጋር ነው? ኩርሲ የቱ ጋር ነው? አሁን 7 ሰማያት አሉ በእስልምና አስተምረው። ከ7ቱ ሰማያት ከፍ ስትል የአላህ ኩርሲ አለ። ከአላህ ኩርሲ ከፍ ብሎ ደግሞ የአላህ አርሽ አለ ማለት ነው። የአላህ ኩርሲ አለ፣ ከዛ የአላህ አርሽ ነው ያለው። ኦኬ። ስለዚህ ኩርሲው ከአርሹ በታይ ነው ማለት ነው። ኦኬ። ኩርሲው ምንድን ነው ጥቅሙ? ኩርሲው ጥቅሙ ምንድን ነው? ኩርሲ በመጀመሪያ እኔ ኡስታዝ አይደለሁም፣ ግን ሎጂካሊ ፊሎሶፊካሊ እና ሂስቶሪካሊ እስልምናን ተረድቼ ነው በእስልምና በምርጫ ወርሼ ምናምን ሳይሆን። ስለዚህ ኩርሲ ጥቅሙ ምንድን ነው ምለውን አላህ ከፍጡራኑ ከፍጥረታቱ ተጠቃሚ አይደለም። ሜይ ቢ ኩርሲን ግን ኤግዛክት ምን ጥቅም አለው ብለው ደግሞ ብሪፍሊ እስከዛሬ የትምህርት ሴንተሬ እንትን አላልኩም፣ ግራብ አላረኩትኝም። ነገር ግን ከኩርሲ አላህ ተጠቃሚ እንዳልሆነ አምሹር። ሳታውቅ እንዴት ነው እስከ ኩርሲ ተጠቃሚ አይደለም የምትለው? ታዲያ ማታውቅ ከሆነ አላህ ከፍጥረታቱ ተጠቃሚ አይደለም ብለው አላቅም ካልክ በኋላ ግን እንደዚህ አይደለም ብለህ ኮንክሉዥን መስራት ስህተት ነው። መታወቀው ላይ ብቻ ነው ኮንክሉዥን የሚሰራው። እንዲህ ሊሆን ይችላል የሚባለው ካላወቀው አላወቀውም ነው። ኤኒዌይስ ስለዚህ ፈርዘር መሄድ አችልም ማለት ነው ካላወቀው። ወደ መሐመድ ብሄድ ምን ይመስላል? ችግር የለም። እኔ እኮ አላቅም ያልኩ ኩርሲ ለአላህ ምን ጥቅማል ምለው ነው። አላህ ከምንም ከፍጥረታቱ ምንም እንደማይጠቀም ግን አውቃለሁ። ስለዚህ ኩርሲ ለአላህ ምንም ጥቅም አይሰጥም ነው ባጭሩ። ግን ከፍጥረታቱ ለምሳሌ በእስልምና አሁን 7ቱ ሰማያት፣ ምድር፣ ጨረቃ፣ ሰማይ፣ አርሽ፣ እነዚህ ኩርሲ የሚባሉ ትላልቅ የአላህ ግዙፍ ፍጥረታት አሉ እና እነዚህ አላህ በፍጥረቱ ምን ያክል ብዙ ነገሮች የአላህ የመፍጠር የበላይነትን ለማሳየት ነው እንጂ አላህ ከነዚህ ነገሮች ተጠቃሚ ሆኖ አይደለም። ኦኬ። አርሹን ስንት መልአክ ነው የተሸከሙት? አርሹን ስንት መልአክ ነው የተሸከሙት? አርሽ ስንት መልአክ ነው የተሸከሙት? የአላህን ዙፋን ወይንም ወንበር ስንት መልአክ ነው የተሸከሙት? አፎርጎትን ረስቻለሁ። ኦኬ። ኤኒዌይስ ኩርሲው የአላህ እግር ማስቀመጫ ነው። መሐመድ እንኳን ደህና መጣ። መሐመድ ይሰማል? እንኳን ደህና መጣ። አልሰማም? ይሰማል። ሙሐመድ እያወራ ከሆነ አረብኛ ስም ያለህ አረብኛ ስም ያለህ ስለ ኩርሲ ስናወራ ከአርሹ በተለየ ሁኔታ ነው። ኩርሲው ከአርሹ አነስተኛ ነው። አርሹ በጣም ግዙፍ ነው ተብሎ እንደ እስልምና የሚታመነው ወይንም ወንበር ማለት ነው። ኩርሲ በአማርኛ በርጩማ ማለት ነው። በርጩማ ወይንም ወንበር ማለት ነው። ሰው ምንድን ነው ማን የሚቀመጥበት? ያ በርጩማ ላይ
ከአርሹ ለምን ተለየ? ኩርሲ ወይም በርጩማ ኢዘዲን ዘዲን አያተል ኩርሲን አንዴ ማለት ትቀሪልናለሽ? ቁርአን ላይ ያለ ክፍሉ ብዙ ጊዜ ስለምቀሩት ወይንም ከሙስሊሞች አንዳችሁ ቅሩልን። አያተል ኩርሲን ጠዋትና ማታ ስለምቀሩት ልቅራለህ? ይቻላል። ቀጥይ። الله لا إله إلا هو الحي القيوم لا تأخذه سنة ولا نوم له ما في السماوات وما في الأرض من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا ما شاء وسع كرسيه إلا ما شاء وسع كرسي السماوات والأرض ولا يعيده حفظهما وهو العلي العظيم. ጨረስ كله ቴንክ ዩ እናመሰግናለን። ጠዋት ማታ የሚቀሩ እንትን ሄዱት ነበር። አክቹዋሊ እህታችን እናመሰግናለን። ሙስሊሞች ሴጣን ማባረሪያ ብለው የሚቀሩት ነው። ሴጣን ማባረሪያ ብሎ የሚያስተማራቸውም ራሱ ሴጣን ነው። ስለ ኩርሲ የተጠቀሰ ክፍል ይሄ ነው። አያተል ኩርሲ ይባላል። ያላ ኩርሲ ወይንም ወንበር ይለዋል። ስህተት አለው። ተረጋጋ። የአያተል ኩርሲ ወይንም ደግሞ የወንበሩ ያላ ወንበር ና ከፍ በልና ቅራው። ስህተት አለው ብሏል። ችግር የለውም። መምህር መሆን አላስታወቀም። ቅራው። እሺ ልቅራው። أعوذ بالله من الشيطان الرجيم. ስህተቱን ንገረኝ። ከመቅራትህ በፊት የተሳሳትኩት ቦታ ንገረኝ፣ ወይም ቁርአኑ አውጣውና ላንበብልህ ከፈለክ። እኔ ሳነብ ስህተትሽን አርኝ። ለምን እንደው ማታወራኝ? ቆይ ፈራህ እንዴ? አይደለማ እኔ ቀረሁታ። አንተ ደግሞ ስህተቴ የቱ ጋር እንደሆነ ንገረኝና ከዛ እዚህ ጋር ተሳስተሻል በለኝና ልቅራለሁ። ችግር የለውም። ማለት ቁርአንን ሴቶች የምታስተምር ነች። ከወጣችሁ ኦልሞስት ወደ 2 ወር 3 ወር ይሆናታል። ብዙ ልጆችን ያስቀራች እና ታዋቂ ነች። ያቋታል ኡስታዞቿ። ቀጥል። أعوذ بالله من الشيطان الرجيم. እሱ ሐርፉን ጠብቄ ላይክ እንደዚህ መዱ ምናምን ይሄ ሐርፍ ምናምን ይባላል። ቁርአን ሲቀራ ያን ጠብቄ ልቀራለት ከፈለገ ችግር የለውም። ይቅራውና ደግሜ እቀራለታለሁ። ያንን ከሆነ ከፈለከው ማለት ነው። እሺ አመሰግናለሁ። አዳምጪ በደንብ። أعوذ بالله من الشيطان الرجيم. الله لا إله إلا هو الحي القيوم لا تأخذه سنة ولا نوم له ما في السماوات وما في الأرض من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يؤوده حفظهما وهو العلي العظيم. ኦኬ እየሳብኩ ምናምን እንዲቀራለህ ነበር የፈለከው ወይ ስህተቴ ምንድን ነው? በመሳብና ባለመሳብ ሐሳቡ እንደሚቀየር አታውቂም?
ነው ግን ደግሞ እኔ ደግሞ አንተ እኮ ሐርፍ የምጠብቀው እኔ እዚህ ጋር ቃላቱ ለሱ ነው ያነበብኩለት እንጂ እኮ ይሄ አጀር ለማግኘት ብዬ እኮ አይደለም መዱና ሐርፉን ጠብቄ የምቀረው። እኔ እኮ ሙስሊም አይደለሁም። መልእክቱን ካላስተላለፍሽ እኮ ሀሳቡ ተቀየረ ማለት ነው። በስነ ስርዓት ካልቀረ ችግር የለውም። ተሳብልህ ስፈድን ዜሮ ነው ማድርገው ነው ተፈድን ወይ ችግር የለውም ሳይሆን እሷ ትቅራው ተፈድን አንድ ቆይ አይ ከተስተካከለውን መቅራቱ ምን ያስፈልገው ነው? ተፈድን እሷ ሙስሊም እኮ አይደለችም። ማዜም አይጠበቅባትም ሙስሊም ስላልሆነች ማለት ነው። ባይዘ ቁርአን መምህር እንደሆነች ከነገርኩ በቂ ነው። ያቋታል ለተሰሩ ይሰሩት ሰው ተረጋጋ። ሀሳቡ ከተገለጸ በኋላ ባንዴ ሀሳቡ ተተገለጠ እኮ አስቀድማ ነገረች እኮ ሀሳቡን የሚፈለገው አለች። ምክንያቱም እኛ ዜማው ያስፈልጋል። እኛ የግድ መድና እንትኑን የግዴታ ማሳመር ምናምን ያስፈልጋል። ለአንተ ያስፈልጋታ፣ ለእኛ ግን አያስፈልገም። ሙስሊም ስላልሆነች ሙስሊም ብትሆን ያስፈልጋታል። ይዘድን ለዛ ነው። ለእኛ ደግሞ ያስፈልጋልም ይሄ ማለት ነው። ለእናንተ ግን ግዴታ ነው። ኤኒዌይስ ትፈልገዋለህ? ዜማውን ትፈልገዋለህ? ተናገር። በቃ ተስተካክሎ አረጋል። ሀሳቡ ላይ ጽዋ በቃ ችግር የለውም። ሀሳቡ ላይ ሬሱ ላይ የተቀረውን ዜማውን ፈልጋለሁ ስላለ ቅሩ ያልከው ካለ በኋላ ቅሩ ያልከው ለምንድን ነው? ምክንያት ይዛረር ምክንያትን ደግሞ ተናገር። አይኔማ ምክንያቴ ምንድነው? ዋና ቶፒኬ ምንድነው? እሱ ስለ ኩርስ የሆነው እንጂ ስለ ዜማ አይደለም። ወይም ደግሞ ሀሳብ አጀር ያስገኛል አያስገኛም ኬርስ ምንም አላስገኝም። እንደዚህ አዜምኩት አላዜምኩት ምን ያደርግልኛል? ኤኒዌይስ ሀሳቡ ላይ የምታወራ ከሆነ እሺ፣ ኩርሲ የቱ ጋር የሚገኘው? ኩርሲ የቱ ጋር የሚገኘው? አይ ተይመሽ ኩርሲ ነው የሚገኘው። አልሰማም እንዴ? ይሰማል። ሰይፈዲን ደጋግመህ ጣልቃ እየገባ አላቅም አይደለም አላቅም። አንተ እኮ ነው ያልከኝ። አላቅም ካልከኝ በኋላ እሺ ቀጥል። የት ነው የሚገኘው? እሺ አንዴ ኩርሲ ኩርሲ የት እንደምገኝ አላቅም አላልኩም። እሺ ለማንኛውም ኩርሲ ከአርሽ ዝቅ ብሎ ነው የምገኘው ብያለሁ። 7 ሰማያት አሉ። ከዛ በኋላ ከሰባት ሰማያት በኋላ ኩርሲ አለ። ከኩርሲ በኋላ የአላህ አርሽ አለ ብያለሁ። ኦኬ ጥቅሙ ምንድነው? እሱ ኩርሲ ለምሳሌ የአላህ ታላላቅ ፍጥረታት አሉ ብያለሁ። እነዚህን አላህ የበላይ ፍጡርነቱን ለማሳየት የፈጠራቸው ነገሮች ናቸው ብያለሁ። ታላቅነቱን ለማሳየት ትልቅ ፍጡር ፈጠረ። ሴንስ ይሰጣል ስታወራው። ግን ለምሳሌ እና አርሽና ኩርሲን የመሳሰሉ የሰባት መስሪያት ትልቅ መሆኑን ለማሳየት ትልቅ ነገር ፈጠረ የሚል ሴንስ ይሰጣል። ስለዚህ አላህ ራሱን ከራሱ ጋር ከፍጡር ጋር ያነጻጽራል እያልከኝ አላህ ራሱን ከፍጡር ጋር ያነጻጽራል እያልከኝ ነው እኮ። እንደዛ በማድረጉ ምንም ከፍጡር ጋር ራሱን አያነጻጽርም። ጀስት ግን እኛ እንድንረዳ የአላህን የፈጣሪነቱን ትልቀት እንድንረዳ አላህ ሱብሃነሁ ወተዓላ ትላልቅ ፍጥረታትን ፈጥሯል። ከነዛ መካከል ኩርሲ አንዱ ነው ማለት ነው። ኩርሲ አሁንም አላህን በሳይዝ ትገልጠዋለህ ማለት ነው። በሳይዝ የምንገልጠው ትልቅ ነገር ፈጥሯል። እሱ ትልቅ ነገር ነው። ቢንጎ። እሺ ግን እንደዚህ ላልከው ማስረጃ ስጠኝ እስኪ። ውሸት ስለሆነ ያወራኸው መረጃ እንደማታመጣ ቃለሁ። እስኪ መረጃ ስጠኝ። ይሰማል? ይሰማል። ሰይፈዲን ቀጥል። ማስረጃውን አውጣና ቶሎ ቀጥል። ውሸት ነው ባይዘው ያወራው። ትልቅ መሆኑን ለማሳየት ትልቅ ነገር ፈጠረ። አርሽን የፈጠረው
ኩርሲን የፈጠረው ትልቅ መሆኑን ሊያሳይ ነው ብሎናል። እንደዛ ቢል ማስረጃ ያመጣል ነው። ሰፈድን አርሲ እነቱ ላይ ይጠራጠራል ማለት ነው። ያ ሳይዝ ማተር ያደርጋል አምላክን ግን እኔም እንግዲህ ያልኩት ያለው እሱን ነው። በመጠን ገለጸው ማለት ነው። አላህን እኮ ትልቅ ነገር የሆነ ግዙፍ ነገር ሳይዝ ፈጠረና አላህ ትልቅ መሆኑ የምታውቀው በዛ ነው። በሰውኛ ሀሳቤ ነው የሚያስቡት ፈጣሪ ነው ራሱ። ስለዚህ ዝንብን ሲፈጥር ዝንብ በጣም ትንሽዬ ስለሆነች ዝንብን ሲያት እንደ ፈጣሪ ራሱን አይቆጥርም ማለት ነው። ከዝንብ በሚያንስ አንተ ቁጫጭ አላል። እንደዛ አይደለም አረዳዱ፣ እንደዛ አይደለም ሀቢቢ። እሺ የእሱን አረዳድ ትቀበላለህ? ትልቅ መሆኑን ለማሳየት ነው። ኩርሲ ትልቅ አይደለም። ለይሰ ከሚስሊሂ ሸይኡን ፊል አርድ ወላ ፊ ሰማ ወሁወ ሰሚዑል ዓሊም ይላል። ማን ጠየቀ? እኔ ማን ይመስላል ብዬ አልጠየቅኩም። እሺ ምኑን ልመልስልህ? ያልተጠየቀውን ለምን ትመልሳለህ? ስለ ኩርሲ እየጠየቁ አላህ ማንንም አይመስልም ምናምን የሚል ውስጥ እንዳገባ። እኔ ጠየቅኩ ኩርሲው ጥቅሙ ምንድን ነው? ኩርሲው ጥቅሙ ምንድን ነው? ጥቅሙን ፈጣሪ ነው የሚያውቀው። ስለ ኩርሲ ጥቅም የት ያለው ኩርሲው እዛ ጋር ብዙም እውቀቱ የለኝም። እኔ አንድ ጥያቄ ልጠይቅህ። ኩርሲው ያለው ኩርሲ ማለት ምን ማለት ነው? ብዙ እውቀቱ የለኝም። በርጩማ ማለት ነው። ስለዛ ነገር ማለት ነው። በርጩማው የተባለው ያላ በርጩማ ማለት ነው። በርጩማ ማለት መቀመጫ ነው፣ ወይንም ደግሞ እግር ማስደገፊያ ማለት ነው። ስለዚህ ያላ እግር የሚቀመጥበት ነው። እሱ ጋር እኔ ብዙ እውቀቱ የለኝም ለማውራት። ኢዘዲን ምትለዋለህ? እንጂ እኔ ብዙ የማውቀው ነገር እኮ የለም። እኔ ለመስማት ሰፈዲን መሀል ጣልቃ ትገባለህ። በተራ ጊዜ አውራ ስትባል አታወራ። ይሄ መረበሽ ይባላል። ለምን እና ውሱን ምናምን የሚያውቁትን አታመጡም? እስኪ ሼር አድርጉላቸው ለነሱ። ውሱ ምናምን እስኪ ለነሱ ሼር አድርግ እስኪ። ሰምቶት ማያውቅ ይህንን ጥያቄ። ኤኒዌይስ እናንተ ትሻላላችሁ ከሱ እኮ። ሉክ ኩርሲ ማለት የአላህ እግሮች ማስቀመጫ። አንድ መረጃ ትዲስ ክፈትልን ክርስቲያን። እግሮቹን አላህ የሚያስቀምጥበት ነው ኩርሲ ማለት። ከዛ በኋላ የምናነሳቸው በጣም ማዕት ጥያቄዎች አሉ ማለት ነው። አንድ አዲስ እንትን አንበበልንና ቀጥል ክርስቲያን። ሞረፍ ጥያቄያችን የሚመለከተው አውቃችሁት ግቡ፣ ዋሃብያዎችን ነው የሚመለከተው። ምክንያቱም ዛት እነሱ ናቸው የሚያጠልቁት። ኦኬ ይሄ መጽሐፍ የሙሐመድ ኢብን አብድል ወሃብ ሼክ አል ኢስላም ብለው የሚከተሉት የዋሃብያ ማለት ነው። ኪታብ አተውሂድ ላይ ፔጅ 349 ላይ ምን ይላል? አማርኛ ብታደርግልን አሪፍ ነው፣ ግን እንዲነበብ አረግላለሁ። ችግር የለውም። ላንብብና ልተርጉምልህ መጀመሪያ። the kursi is the resting place of the feet of the most beneficent። ምንድነው ኩርሲ? የእጅግ የላቀው አላህ የእግሮቹ ማስቀመጫ ነው ወይም ደግሞ እሱን ማሳረፊያ ነው ይላል። and that none can estimate its vast but he most glorified and the most high ይላል። ሳይዙን ደግሞ ማንም ከአላህ በላይ የሚያውቀው የለም። ያ እግሩን ማሳረፊያ ነው፣ መጠኑን የሚያውቀው የለም። ስለዚህ አላህ እግሩ ምን ላይ ነው ያረፈው? ኩርሲ ላይ ነው፣ በርጩማ ላይ ማለት ነው። በርጩማ ላይ ተቀምጦ ነው ያለው። የማ የአላህ እግር ማለት ነው። ስለዚህ እዚህ ጋር እኛ ጥያቄያችን ምንድነው? እሱ አላህ ከፍጡር ጋር አይነካካም የሚለው ተረት ተረት ነው ማለት ነው። በርጩማው ፍጡር እስከሆነ ድረስ አንድ። ሁለተኛ ደግሞ አላህ እግሩ የሚያሳርፍበት ነገር ያስፈልገዋል ማለት ነው። ሁለት። ሶስተኛ ደግሞ ኩርሲው የፈለገ ግዙፍ ቢሆንም አላህ እግሩ
በዛች መጠን በሳይዟ በኩርሲዋ መጠን ነው ማለት ነው። ባይዞ እግሩን ሲያስቀምጥባት ራሱ ጢጢጥ ሲር ነው የሚለው። ምን አይነት ድምፅ ነበር የሚያሰማው ክርስቲያን ይላል፣ ወይም የክራኪንግ ድምፅ። ያ ምን ነው ሳቅ ክፈትለት ማስረጃ ክራክ ያደርጋል። በቪዲዮ አሳይ፣ በድምፅ አሳይ። አንዴ መጀመሪያ ቅድም በአማርኛ ያልከውን ላሳይህና ኦኬ ምን ይላል እየታያችሁ ከሆነ ኩርሲይ የአራህማን እግሮች ማረፊያ ነው፣ ሰፊነቱን ከእርሱ በቀር ማንም ሊገምተው የማይችል እርሱ የጠራና የላቀ ነው ይላል። ኩርሲው ማለት ነው። ስለዚህ ኩርሲው ምንድን ነው? በጣም ግዙፍ ነው። ቀጥል። ያ ስለዚህ እዛ ኩርሲ ላይ ነው አላህ የሚያሳርፈው ማለት ነው። ሰይፈድን ናግባ። አሁን ሰይፈድን ይሰማል? ሙስሊም ተረጋጋ። ሚውታል ሎክ ሰይፈድን ቅድም ምን ብላል? አላቅም ብላል። ኩርሲው ምንድነው? እሱ ያላ እግሮች ማስቀመጫ አላቅም ደግሞ የአብዱልዋሃብን ንግግር ማለት ነው ማስረጃ አድርገህ ማቅረብ አችልም። ሐዲስና ሰሂህ ሐዲስና ቁርአንን ብቻ ማስረጃ አድርገህ አቅርብ። ያለ ብለህ አብዱልዋሃብን ወክደው ደስ እንዴት እንደሚለኝ ባያዋብዮች እንዲንጨርጨሩ እኔ ሰው ማይክን ታነሳና አብዱልዋሃብ መረጃ ማይሆን የተሳሳተ አስተምሮ ያስተማረ ነው በልሲ ባይዘዌ ዋብያ የሚለው ራሱ ከሱ ስም የመጣ ነው። ስተተኛ ነው አብዱልዋሃብ ልሲ አንተ እንትኑ ያው ማስረ እንትና ጉዳያችን እሱ አይደለም። በመጀመሪያ አዳም መሐመድ አብዱልዋሃብ ሐሰተኛ ስተተኛ መምህር ነው በል አይደለም። መሐመድ አብዱልዋሃብ ስተተኛ ሐሰተኛ መምህር አይደለም እኮ እኛ እንትን የኛ የእሱን አቂዳ ተሸክመ እየዞርክ የእሱን አስተምሮ እየተቀበልክ እኛ ጋር ስትመጣ ምሸመጠጠው ከሆነ አሁን እሱን መጽሐፍ አልቀበልም ብቻ ሳይሆን መሐመድ አብዱልዋሃብ ሐሰተኛ ነው በለው፣ አሊያም መጽሐፉን ተቀበል። እኛ ለምሳሌ የምታደርገው እሱን እንደ ማስረጃ ማቅረብ አችልም። ስጀመር አንተ ወደ ክርስትና የምጠራን እኮ አንተ ቆይ በስርዓት አሁን አንድ መምህር ነህ። እስኪ በስርዓት እየጠራኝ ነው እያስተማርከኝ ነው አይደል? እስኪ አንዴ አድምጠኝ። አትጩህ። ምክንያቱም ስምህ የተሰየመው ራሱ ዋብያ ስትባል ራሱ ከሱ ነው የወሰድከው። ስምህን ራሱ የመሰረተህ ነው። ሼክ አልእስላም የሚባል ነው። ቴንኪው ዋብያ ካለው ስለዚህ መሐመድ አብዱልዋሃብ አይመለከትም ማለት ነው። ዋሃብያ የሚባል ነገር የለማ። እኔ የአብዱልዋሃብ ፉት ስፕሪንት እከተላለሁ፣ ግን ዋሃብያ የሚል ስም ለእኔ አይመጠለኝም። እኔ ሙስሊም ነኝ። መቀሽ ፕሊስ የሙሐመድ አብዱልዋሃብን እንትኑን እከተላለሁ አልክ። የእሱን አስተምሮ ትከተላለህ ማለት ነው። የእሱን አስተምሮ የምትከተል ከሆነ እሱ አስተምሮ ላይ ደግሞ የእሱ አስተምሮ ላይ ደግሞ ምን ብሏል? ኩርሲው የእግሩ መቀመጫ ነው ብሏል። ማስረጃው ከቁርአንና ከሐዲስ ከሆነ እቀበላለሁ፣ ካልሆነ ደግሞ ይቀራል። ሲጀመር መመዘኛችን የትኛው ነው? ቀደም ምን ብለኸኛል መሰለ? ኩርሲው ከአርሹ በታች ነው ብለኸኛል አይደለ? አንተ ከቁርአንና ከሐዲስ ማስረጃ ስጠኝ፣ እኔ ንጽጽር ላቁ ማራት ይችላል። ምን ምለውን አሁን ላልከው ቀደም ላልከው ከአርሹ በታች ነው ለሚል ከቁርአን ላይ ማስረጃ ስጠኝ። እሺ እንታች አርገኝና ጠብቅ፣ ማስረጃ ይዤ እመጣለሁ። እንዳትሄድ እንዳትወጣ ከቁርአን የትም አልሄድም፣ አስጨርሳለሁ እኮ ዛሬ አታመልጠኝም። ስጀመር ጭራሽ አታመልጠኝም ይላል። እንዳቅምቲ ይፎክራል። ከቡሃሪ ከሙስሊም ማምጣት ትችላለህ። ከቁርአን ቶ ከአቡ ዳውድ ከአናሳይ ማምጣት ትችላለህ። ከሐዲስ እና ከቁርአን ለዛም ሳሂህ አመጣላለሁ፣ ችግር የለውም። አታመጣም። ቀጥል፣ ንጽጽር ላቁም፣ አምጣ። ቀጥል። እኔ ነው ነው ብታመጣ ችግር የለውም። ሌላ አውራ
እስኪ ሌላ አምጥቼ እመጣለሁ። አንተ ሌላ አውራ። እስከዛ ድረስ ታጭ አድርገኝ፣ ችግር የለውም። እንዳትወርድ ፈልግ፣ እዚሁ ሆነ ፈልግ። አይሻልም ከማወርድ? ኧረ አንተ እሺ፣ ችግር የለውም። መበሻሸቁም በኋላ ከጸልተ ምናምን ሳይሆን ተው፣ እሱን ሳይሆን ያመጣላለሁ። ጀስት ዌይት 2 ሚኒት። እሺ 2 ሚኒት ካልክ እኮ እዚህ 10 ደቂቃ አመጣለሁ አልኩህ እኮ። እሺ ችግር የለውም። እሺ ደስ ይለኝ ካመጣልኝ። ኤሬስ ደግመህ ጣልቃ እንዳገባ ግን መረጃውን ሳታመጣ ሚዩት አድርገህ ቁጥር መረጃውን ሚዩት አድርገውና መረጃውን ፈልግ እስከዛ። ኤኒዌይስ ከስድስቱ ሀዲስ ሳሂ ከምትሏቸው አምጣልኝ። ከቁርአን ማምጣት ስለማችል ከስድስቱ እንኳን ማምጣት ትችላለህ? አቡ ዳውድ፣ አናሳይ፣ ኢብን መጃ፣ ቡሃሪ፣ ከሙስሊም ከፈለግከው አምጣልኝ። ሙስሊም እንኳን ደህና መጣህ። እንኳን ደህና መጣህ። አንተ ግን መጀመሪያ ለምንድን ነው በማስረጃ የማታወራው? አንተ መጀመሪያ በማስረጃ አኪዝ አታደርግ። እረፍ። ለመውረድ አትሞክር። አሁን ገና ሳትጠየቅ በመረጃ አታወራ ምናምን አትበል። መረጃ ካለ ታመጣለህ። ለኩርሲው ታውቃለህ? ለኩርሲው ታውቃለህ? ስለ ኩርሲው ታውቃለህ? ስለ ኩርሲ አውቃለሁ። አሁን ያልከውን ከሳሂህ ሐዲሶች እና ከቁርአን ማስረጃ አምጣልኝ። ኩርሲ ምንድን ነው? የአራህማን እግር ኩርሲ ላይ ነው የምለውን ከሳሂህ ኩርሲ ምንድን ነው? ኩርሲ የአራህማን መቀመጫ ነው። ኩርሲ የአራህማን መቀመጫ ነው። ያለ መቀመጫ ያለ መቀመጫ ነው። ምኑ ነው የሚቀመጥበት? ያለ መንበር ነው ኩርሲ። ኦኬ፣ ያለ ወንበሩ ነው። አራህማን የሚቀመጥበት ነው ኩርሲ። የቱ ጋር ነው የሚገኘው ኩርሲ? እሱ የኛ እውቀት አይደል። ከአርሽ በላይ ነው። ማስረጃ ስጠኝ እስኪ፣ ማስረጃ ስጠኝ እንደዛ የሚል ከአርሽ በላይ ነው የሚል። አራህማን አለል አርሽ እስተዋ። ታዲያ አላህ ነው እንጂ አራህማን ነው እንጂ የተባለው ኩርሲው ተባለ እንዴ? እኮ አራህማን ኩርሲው እኮ ከአርሽ በላይ እንዳለ እኮ እነግርሃለሁ። ከቁርአን ማስረጃ አመጣለሁ። ቀጥል፣ ማስረጃውን ስጠኝ። ኩርሲው ደግሞ ከአርሽ በላይ ነው የሚል ቀጥል። ኩርሲው ያለ መቀመጫ ነው። ከአርሹ በላይ ፍጥረት የለም የሚለውን አፈረሰው ማለት ነው። እናመሰግናለን። እሱ ነው ከአርሽ በላይ ምን አለ ማለት ነው? ሌላ ፍጡር አለ። ኩርሲው ፍጡር ነው አይደለ? ወንድማችን ሙስሊም ወጣ እንዴ? ዋይ ለምን ወንድማችን እናቱ ወደ ቢገባ አያመጣም። እንዴት ያወራው በጣም ትልቅ ስህተት ነው። ባይዘይ ሎክ ከአርሽ በላይ ነው ያላ መቀመጫ ነው አለን። አንደኛ ምን እንዳፈረሰ እዩ። አርሽ የመጨረሻ የፍጥረት ማለቂያ ነው ብለው ነው የሚያምኑት። ፍጥረት የሚያልቅበት አርሽ ላይ ነው ብለው ነው የሚያምኑት። ከአርሽ በላይ ፍጡር የለም ብለው ነው የሚያምኑት። እሺ እፎይ አንዴ በደንብ አስተውሉ። አርሽ የፍጥረት ማለቂያ ነው። ሚውታር የአርሽ የፍጥረት ማለቂያ ከሆነ አላህ ከአርሽ በላይ ነው አለን። ኩርሲውም ከዛ በላይ ነው አለን ከአርሹ። ስለዚህ አርሹ ትልቅ ነው ብለው ነው የሚያምኑት። ከኩርሲውም ይበልጣል ብለው ነው የሚያምኑት። ስለዚህ ከላይ ከሆነ ኩርሲው ከአርሽ በላይ ፍጥረት የለም የሚለውን አፈረሰው ማለት ነው። አንድ አሌስ ምን ይሆናል? ኩርሲው ራሱ ፈጣሪ ይሆናል። አርሽ የፍጥረት ማለቂያ ነው ከተባለ ኩርሲ ደግሞ ከላይ ካለ አላህና ኩርሲ ከላይ ካሉ ከአርሽ በላይ ፍጡር የለም ከተባለ ኩርሲ የሚባል ፈጣሪ አለ፣ አላህ የሚባል ፈጣሪ አለ። ሁለት ፈጣሪ ኩርሲ ወንበር እና እንትን አለ። ሁለተኛ ደግሞ አላህ ተቀምጦበት ነው ያለው አለን። ስለዚህ አላህ አሁን ዘና ብሎ ተቀምጦ ነው ያለው ማለት ነው። ከፍጥረን ጋር አይነካካም የሚለውን ደግሞ አፈረሰው። አሁን
ኖርማሊ እኔ እንዲቁጭ እንዳልኩት የሚቀመጥ ነው ማለት ነው አላህ። ስለዚህ ከፍጡራን ጋር አይነካካም የሚለው ፈረሰ ማለት ነው ተቀምጦ ስላለ። ለስንት ዓመት ነው የሚቀመጠው? ምክንያቱም ወንበሩ ፍጡር ከሆነ መቼ ጀምሮ ነው የተቀመጠው? አስቀድሞ ምን ነበረ ከመቀመጡ በፊት? እነኚህ ሁሉ የሚከተሉት ጥያቄ ነበሩ ማለት ነው። እሱ እንግዲህ ሲጀምረኝ ምንድነው አታክ አድርጎኝ ነው ላይ ጀመረው ማለት ነው ያዋጣኛል ብሎ። ኤኒዌይስ ጥሩ ነው ጥሩ ነው። ኦኬ እሺ ታይምሽ ምንድን ነው ያልከኝ? አንተ እኮ ምንድን ነው እሱ ዋላቅም ነገር ነው ያልከኝ። እንትን አሁን ለምሳሌ አብ ማለት ምን ማለት ነው በእናንተ? እሱ ሌላ ነው። ጥያቄ ካለ በኋላ ላይ ጥያቄ መጠየቅ አይቻልም። ጥያቄ በኋላ። አብ ማለት አባት ማለት ነው። በኋላ ላይ የማን አባት? የወልድ አባት። ሎክ ስለዚህ ስለ አርሹ ስናወራ አርሹ በጣም ግዙፍ ነው። ከዛ በኋላ ኩርሲ ያለች ብለው ያምናሉ ማለት ነው። ላኢላሃ ኢለላህ ሰላም ነው። ላኢላሃ ኢለላህ ሻዳል ታሲዛይ ነው እንደ ሙሉን እያስባልከኝ ነው። ላኢላህ አይሰማም። እያወራ ከሆነ ማይኩ ዝግ ነው። እንዴት ነህ? እንኳን ደህና መጣህ። ትሰማለህ? እንኳን ደህና መጣህ። ትሰማለህ? ይሰማል። እንኳን ደህና መጣህ። አይሰማም? የኔ ኔትወርክ መሰለኝ። ኔስ እሱ ነው። እስከዛ እኔ መብራራልኝ። እስከዛ አብ የወልድ አባት ነው አልኩህ እኮ። ወልድ የሚባል ልጅ አለው። ለአብ አብ የወልድ አባት ነው፣ የባህሪ አባቱ ነው። ቃል ወይም በመጀመሪያ ቃል ነበር የሚለው ወልድ ብለን እንጠራለን። ከአብ የተገኘ የባህሪ ልጁ ብለን እንጠራለን ማለት ነው። የባህሪ ቃል ወይንም ደግሞ ወልድ አካላዊ ቃል የአብ የባህሪ ቃል ነው። ወይንም ደግሞ አብ ለወልድ የባህሪ አባቱ ነው። እናንተ ለምሳሌ ቁርአን ያላ ቃል ነው ትላላችሁ። ቁርአን ያላ ቃል ነው የባህሪ ቃሉ ነው ብላችሁ ነው የምታምኑት። ቁርአን ፍጡር አይደለም፣ ነገር ግን ያላህ ባህሪ ነው ብላችሁ ታምናላችሁ። በደንብ አስቡት። ቁርአን ፍጡር አይደለም፣ ያላህ ባህሪ ነው ብላችሁ ነው የምታምኑት። እኛ ደግሞ ወልድን ምን ብለን እናምናለን? የአብ የባህሪ ልጁ ነው ወይንም ደግሞ ቃሉ ነው ብለን እናምናለን። ቃልን ምን ብለን ጠራን? እኛ ወልድ ልጅ ብለን ጠራን። እናንተ ደግሞ ያላህን ቃል ምን ብላችሁ ጠራችሁ? ቁርአን ብላችሁ ጠራችሁ። ቁርአን ወረቀት ላይ ሲጻፍ ያላህ ቃል ፍጡር አይደለም። ወረቀቱ ፍጡር ነው። በደንብ አስበው። ቀለሙ ፍጡር ነው፣ ግን ያላህ ቃል ነው። ያላህ ቃል ፍጡር ስላልሆነ ከለም አላህ ፍጡር ስላልሆነ በቂያማ ቀን የገረጣ ሰው ሆኖ ይመጣል ብላችሁ ታምናላችሁ። ፍጡር ስላልሆነ የገረጣ ሰው ሆኖ ይመጣል። ያላህ ባህሪ ነው ብላችሁ ነው የምታምኑት። ቁርአን አላህ አይደለም፣ ነገር ግን ያላህ ቃል ነው። ቃሉን ቁርአን ብላችሁ ትጠራላችሁ። ወረቀቱ ፍጡር ነው፣ ቃሉ ግን ፍጡር አይደለም። ስለዚህ ቁርአን ፍጡር ነው ወይ? ሱናን አቢ ዳውድ 4737 እንደሚናገረው ፍጡር አይደለም። እኛ ደግሞ ምን እናምናለን መሰለ? አካላዊ ቃል የእግዚአብሔር ቃል ፍጡር አይደለም ብለን እናምናለን። እኛም ቃሉን ምን ብለን እንጠራለን? እኛ ያን አካላዊ ቃል ምን ብለን እንጠራለን? ሁሉን የሚፈጥር ነው የእግዚአብሔር ቃል ብለን ስለምናምን ልጅ ብለን እንጠራለን። ልጅ ስንል ከሱ የሚገኝ ከሱ የወጣ ስለሆነ ልጅ ብለን እንጠራለን። ያ ቃል በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ፣ ስጋን ፈጥሮ ተዋሃደበትና ተገለጠ ብለን እናምናለን። ስለዚህ ክርስቶስ ስንል ኢየሱስ ስንል ያ አስቀድሞ ቃል ብቻ የነበረው ስጋ ያልነበረው መለኮት ብቻ የነበረው ማርያምን ፈጠረ፣ ከእሷ ስጋና ደምን ተካፍሎ በስጋና ደም ተዋህዶ ተገለጠ። እናንተ በወረቀት ያላ ቃል ተገለጠ ትላላችሁ። እኛ ደግሞ ክርስቶስ አካላዊ ቃል
በስጋ ተገለጠ ብለን እናምናለን። ስለዚህ አባት ስንል ከምን አንጻር ነው? ከሱ የሚወጣ ከሱ የተገኘ ያለ ዘመን መቀዳደም ያለ ጊዜ መለዋወጥ ከሱ የተገኘ ነውና የባህሪው ልጅ ነውና አብ ስንል አባት ብለን እንጠራለን ማለት ነው እንጂ እንደ እስልምና አስተምሮ ሱራ 6:101 ላይ እንዳለው የሆነ ተረግዞ የሚወለድ በሚስት ምናምን እንደዛ እያልን አይደለም። ኤኒዌይስ ወደ ቶፒኩ እንመለስ። እሺ አብ የት ነው ያለው? አብ የት ነው ያለው የሚለው በዚህ እዚህ የሚባል አይደለም። ምክንያቱም የእኛ ፈጣሪ እንደናንተ እንትን አናስቀምጥም። የእኛ መንፈስ ነው እግዚአብሔር ብለን እናምናለን። መንፈስ ከሆነ ደግሞ የሆነ ቦታ ምናምን እንደዚህ የሚገድበው የሚያስፈልገው አይደለም። መንፈስ ነው ብለን እናምናለን። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ እግዚአብሔር መንፈስ ነው የሚሰግዱለት በእውነትና በመንፈስ ነው ይላል። መዝሙረ ዳዊት 139 ቁጥር 7 ላይ እርሱ ወደ ላይ ቢወጣም አለ፣ ወደ ታይ ቢሄድ አለ፣ ወደ ጥልቅ ቢወርድ አለ፣ እንደ ንስር ክንፍ እዤ ብበር አለ፣ ከስፔስ ውጭ አለ፣ ከፕሌስ ውጭ አለ፣ ከታይም ውጭ አለ። እሱ እዚህ ነው የሚባል አይደለም። ምክንያቱም እኛ እንደዚህ የአካል ክፍሎች መንፈስ ነው ያለው ማለት ነው። የአካል ክፍሎች ወልድ መንፈስ ቅዱስ ትላለህ አይደል? በአካል ሶስት ብለን እንጠራለን ማለት ነው። ሶስት ስንል ቅድም ብያለሁ፣ ቃል አለው፣ አካላዊ ቃል አለው። አካላዊ ቃሉን ወልድ ብለን እንጠራለን። ህይወት አለው፣ ህይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ስለዚህ አባት አለ፣ ህይወት አለው ወይም ደግሞ እስትንፋስ አለው። እስትንፋሱ ምን ብለን እንጠራለን? መንፈስ ቅዱስ። ያ ሙት አይደለም አምላካችን። አምላካችን ሙት ስላልሆነ ህያው ነው ስንል ህያው የሆነበትም መንፈስ ቅዱስ እንላለን። ዲዳ አይደለም ስንል ቃል አለው ስንል ቃሉን ወልድ ብለን እንጠራለን። እያንዳንዳቸው አካላዊ ናቸው ብለን እንጠራለን። እኔ ማለት የሚችል ማለት ነው። ሰፌድን አመጣ አምጥቻለሁ። አንዴ እሺ፣ ቆይ ሰፌድን አምጥቻለሁ እያለ ነው። ይሄማ ጮማ ነገር ነው፣ ጮማ ነው። አንተ ብቻ ቀጥል፣ አውጣው። ንጽጽር አቆማለሁኝ አሁን ካልኩ ላይ አይደለም ከቁርአን ከስድስቱ ሀዲስ ላይ ካመጣት ንጽጽር አቆማለሁ። ችግር የለም። ያው ዛሬ ለማቆም ዝግጁ ነህ? ቀጥል። እሺ ከቁጥሩን ነው የምነግርህ ወይስ ቀጥታ ነው ማሳየህ? ክፈለው። ምን አዲስ ላይ ነው ያለው? ቁርአን ላይ ነው። ሀዲስ አቡዳር አልግፋሪ ረዲየላሁ አንሁ ሪፖርት እንዳደረጉት ከሆነ እሱና ሳሂ ኢብን ሂባን ላይ ነው ያለው። ሀዲስ ነበር 361 ላይ። ስንት አዲስ ሰጠውህ? እኔ ከምን አምጣልኝ አልኩህ? አይ ከየትም አምጣልኝ አልከው። እንኳን ከምናምን ይቅርና ከዛ በኋላ ሜጀር ሙሐዲሳትን ነገርከኝ። ሜጀር እና ሙስሊም ከቁርአን አመጣለሁ አልከኝ አይደለም? ከቁርአን አዳም ከቁርአን አልከኝ አይደለም? ከቁርአን ከስድስቱ ዋና የሚባሉት ሐዲስ አምጣልኝ አልኩህ። ከቁርአን አታመጣም መቼም፣ ከስድስቱ ሐዲስም አታመጣም አልኩህ። ወላሂ አሸምጥጥ። ከሐዲስና ከቁርአን አመጣላለሁ ነው ያልኩህ። አዳም እኮ ከቁርአን አመጣለሁ አልክ። ከቁርአን ስትለኝ እንኳን ከቁርአን ከቡሃሪና ከሙስሊም ታመጣለህ አልኩህ። አታመጣም አልኩህ። ተዛ ቀጠልኩልና ጨመርኩልህ። ከናሳይ ከአቡ ዳውድ ከኢብን መጃ እነኝንም ጨመርና ከስድስቱ ሐዲስ አምጣልኩህ። ዝም ብሎ እንትንማ እኔ መዓት ሰጥሃለሁኝ እኮ። ለዛ ነው እኛ የጠቀስነውን አልቀበልም ስትል አምጣ ያልኩህ። ለዛ ነበረ መቼም እንደማታመጡ ስለማቅ ማለት ነው። ኤኒዌይስ ነው አትሽሽ ይላል። እንዲያውንም እኛ እኮ መጣንለት እንደዚህ አይነት ሐዲስ እኮ ብዙ ሐዲስ እኮ እኛ መስማት አለብን። ስማ አሁን መጣ አይደል? እስኪ እንስማ። እኛ የነገርነውን እኮ ነው የሚያመጣው። በቃ አለቀ። ምክንያቱም ሎክ በእስልምና ቀደምቱ የሚባሉ ሐዲሳቶች አሉ። ሙሐመድ ከሞተ ቀደምቱ የሚባለው ሐዲስ ቡሃሪ ነው። ሙሐመድ ከሞተ የተሰበሰበው 250 ዓመት አካባቢ ማለት ነው። ከሙሐመድ ሞት በኋላ 250 ዓመት አካባቢ የመጣው ቡሃሪ ነው። ከዛ በኋላ ሌሎች ይመጣሉ። ሙስሊም ይመጣል 300 ዓመት ምናምን አካባቢ። ከዛ እያለ ይመጣል። ከዛ እያለ ከጊዜ በኋላ የመጡ እንትኖች ናቸው። የ300 ዓመት ሙሐመድ ከሞተ ራሱ ሙስሊም ነው።
ከቁርአን ቀጥሎ አንደኛ ተቀባይነት ያለው ቡሃሪ ነው። አንደኛ ደረጃ ቡሃሪ ነው ከቁርአን ቀጥሎ። ከዛ ሙስሊም ነው። ከዛ እያለን አቡ ዳውድ እና ኢብን መጃ እና ናሳይ እና ኢብን መጃ እንደዚህ ይመጣሉ ማለት ነው። 6ቱ ሐዲሳቶች። ሌሎቹ ከጊዜ በኋላ የሚመጡ ዚስ ማሽ እንትን አይደሉም ማለት ነው። ኤኒዌይስ ግን ከነኚህ መምጣት አይቻልም። ሐዲስ ከፈለክ ከዛ የተሻለ እኛ እናመጣላለን ማለት ነው። ሐዲስ አንተ ትመርጥልኛለህ? እውነት አንተ የተኛው ማንና ነው ሐዲስ የምመርጥልኝ? እኔ ያቀረብኩህን ትቀበላለህ። ምክንያቱም ይኸው ሳሂህ እስከሆነ ድረስ ማለት ነው። ምን ነበር እንድታመጣ የጠየኩህ? ምን እንድታመጣ የጠየከኝ? አዎ እንትን ከአርሽ እንትን ኩርሲ ከአርሽ ማነሱን በማስረጃ አምጣልኝ አልከኝ። ከዛ እንደውም ሜጀር ሙሐዲሳትን ጠቃቀስክልኝ። እነዚህ ቅድም ሲያነብልህ ነበረ። ክርስቲያን ድገምና አንብብለት። እኛ ደጋግመን እናንተንልሃል። አንብብለት ክርስቲያን። አንድ አይደለም 20 እሰጥሃለሁ። እኔ ተናግሬዋለሁ። ምን ብዬ? ኩርሲው ከአርሹ ያንሳል፣ ግን ግዙፍ ነው ኩርሲው። ከዛ ምን አመጣውልህ? የማለቂያው ብለው የሚያምኑት አርሽ ነው። አርሽ በጣም ግዙፍና የፍጥረት ማለቂያ ማክተሚያ ተብሎ ይታመናል በእስልምና። አርሹ በጣም ግዙፍ ነው። ያኛው ልጅ ከዛ ኩርሲ ካናት ነው ሲለኝ ከግዙፉ ከአርሹ በላይ ኩርሲ ካለ አርሽ የፍጥረት ማለቂያ ነው የሚለው ነገር ውድቅ ይሆንና ፍጡር ከአርሽ በላይ አለ ማለት ነው ብዬ እንደውም አርጉመንት ሰራሁበት። ከዛስ ስለዚህ አላህ የሚባልና ኩርሲ የሚባል ፍጡር ያልሆኑ ከአርሽ በላይ አሉ ማለት ነው ብዬም ተናገርኩኝ። ይህ አዲስ ነገር አይደለም ለእኛ የምታመጣው። ከዘዲን ጋር ነው ከኔ ጋር ያወራኸው። ግን ኩርሲ ከአርሽ እንደማንስ በማስረጃ አምጣልኝ አልከኝ። ይኸው ማስረጃውን ይዤልህ ስቀርብ ደግሞ አይ ደግሞ እኔ የምፈልገው ማስረጃ ወይ ደግሞ እኔ ከምፈልጋቸው ሙሐዲሳት አለ። እሱን ደግሞ የአንተ ድርሻ አይደለም። ምክንያቱም እስልምና የምተዳደርባቸው ሐዲስና ቁርአን አሉ ሳሂህ የተባሉ ማለት ነው። የአርጉመንታችን አይደለም ጥያቄያችንም አይደለም። በረሃ ውስጥ እንደተጣለች ቀለበት ነው የሚያህለው ኩርሱ ይለዋል እኮ። ጥያቄያችንም ይሄ አይደለም። እኛ ወይም ጥያቄው በደንብ አልተረዳህም ማለት ነው። አንተ የምታመጣቸውን ሐዲሶች እኛ ብዙ ማምጣት እንችላለን። ይሄው እነዚህ ሁሉ ሐዲሶች እኛ ቅድም ያወራናቸው ናቸው። ምን ይላል? the seven heaven in relation to the kursi are like a ring thrown in a desert። ሰባቱ ሰማያት ከኩርሲው አንጻር ሲወዳደሩ ልክ ቀለበትን ትልቅ በረሃ ላይ እንደመጣል ነው ይላል። the superiority of the throne over the kursi is like the superiority of the desert over the ring። ደግሞ የኩርሲውና የአርሹ ልዩነት ደግሞ ምንድነው? ይሄም በተመሳሳይ ትልቅ እንትን በረሃ ላይ ቀለበት እንደመጣል ያክል ነው ብሎ ይናገራል። እነዚህ አዲሱ ምን መሰለ? ሳሂህ መሆኑን አዲሱን አሳየው። ኢብን ሂባ ቅድም እሱ የጠቀሰው ነው አሳየው። ኢብን ሂባ 361 ልክ አድርገው። የምናውቃቸው አዲሶች ናቸው እነኚህ። ለአርጉመንት እንትን የሚለው አለ። እኛን ቻሌንጅ ባደረጋችሁበት ነው አንቀበልም ስትል ራሳችሁ አንጡት በቃ ሐዲሳችሁን። ከእነኚህ ውጭ የምታመጡ ከሆነ እኛ የምንጠቅሳቸው የማትቀበል ከሆነ ሌላ ቦታ የተጠቀሰ እንዳሌለ ስለምናውቅ ነው። ከ6ቱ ሐዲሳትና ከቁርአን ስላልተጠቀሰ የምታመጧቸው ከነዚህ ነው። ምንድነው እሱ? ሐዲሱ ሳሂህ መርፉ ነው። ሳሂህ መርፉ ነው። ቀጥታ ነብዩ ጋር የሚገባ ማለት ነው። ተስማማን? እሺ ቀጥል። ስለዚህ እዚህ ላይ ከተስማማን አሁን ምንድነው ጥቅሙ ሐዲሱ የሚለው ላይ ነው ዲስከስ የምናደርገው። ሞሮፍ ለዛ ነው ጥቅሙን ደግሞ አንተ አታውቅም። አስቸጋሪው ፓርት ለምንድነው እሱ? ጥቅሙን ስለማታውቅ የተጣላ ነው። ለምንድነው እሱ? አዳምጥ። ጠባችን ምን መሰለ? የእግሩ መቀመጫ ነው ስንልህ ተቃወምከን። ከሐዲስ ከቁርአን አንጡ አልከን። ከየትኞቹ ሐዲስ? ከ6ቱ። እንደዛ ከሆነ ስለ ኩርሲ የሚያወራ ራሱ ከ6ቱ ሐዲስ አንጣልህ። አታመጣም። ብታመጣው ምንድነው? ከ6ቱ ሐዲስ እና ከቁርአን ውጭ ነው። እንደዛ ከሆነ ደግሞ አዳምጥ ፕሊስ አዳምጥ። ስለዚህ የሚመጡት መረጃዎች ምንድነው? ከ6ቱ ሐዲስ ውጭ ከሆነ የሚመጣው
ምኑ ኩርሲው ራሱ የት እንዳለ ከስድስቱ ሐዲስ ውጭ ከሆነ የሚመጣው እኛ የምናመጣቸው ከዛ በኋላ ምን ይሆናሉ ማለት ነው? ከስድስቱ ውጭ ይሆናል። አይ አንተ ከስድስቱ ውስጥ አንጣ ስለ ኩርሲ፣ እኔ ግን ከስድስቱ ውጭ ነው ማመጣው ማለት ስህተት ነው ማለት ነው። ስለዚህ ስለ ኩርሲው ስናወራ የሚመጡት መረጃዎቹ ከየት ነው? ከዚህ ነው የሚመጡት ማለት ነው። ሐዲሱ ሳሂህ ነው አይደለም ግን እናያለን፣ እናሳያለን። እሱም ሳሂህ መረጃዎች ነው የምናመጣው። ለዛ ነው አሁን ተግባብተናል ይመስለኛል። ጎሄድ እሺ። ስለዚህ ኩርሲው ያላ እግር ማስቀመጫ ነው። ያላ እግር ማስቀመጫ ደግሞ ከሆነ የሚሉ አርጉመንቶችን እንቀጥላለን ማለት ነው። አሁን እኮ ችግር የሆነው ምንድነው? አስመልክቶ መወያየት ይከብዳል። ለዛ ነው ብዙም አለ እኮ እዛ ላይ ኩርሲ መጀመሪያ ያላ እግር ማስቀመጫ ነው የሚለውን ከሐዲስና ከቁርአን ማስረጃ አምጣልኝ አልኩ እንጂ ከ6 ሜጀር ሙሐዲሳት አላልኩህም። እኔ እሱን ያልከኝ አንተ ነህ እንጂ እኔ አላልኩህም። እኔ ከየትም ብቻ ሳሂህ ከሚባሉ ሐዲስ ወይም ከቁርአን ብቻ አምጣልኝ እንጂ መረጃ እስላማዊ እስከተባለ ድረስ የመቀበል ችግር የለብኝም። ዋትኤቨር ኢት ኢዝ ጀስት እስላማዊ ይሁንና እውነት ባክግራውንድ ይኖራል። ከቁርአንና ከሐዲስ ማለት ነው። ወንድሜ ቁርአን እሺ፣ ቀጥል ልበለለትና ቡሃሪና ሙስሊም አላካተቱትም። ቡሃሪና ሙስሊም አላካተቱትም ሐዲሱን። ስለ ኩርሲ ምንም የተናገሩት ነገር የለም ቡሃሪና ሙስሊም ማለት ነው። ግን ልክ በእነሱ የሐዲስ ዘገባ መሰረት ግን ሐዲሱ ሳሂህ መሆኑን እና ኢብኑ ከሲር ይናገራሉ። አዳምጥም እንደሚል ሂዝ ኩርሲ ኢዝ ዘ ፕሌስ ኦፍ ሂዝ ፊት and no one can estimate the extent of the throne except Allah the Almighty። ምንድነው ኩርሲ ማለት የአላህ እግር ማስቀመጫ ነው። ሳይዙን ደግሞ ከአላህ ውጪ ከላቀው አላህ ውጪ ማንም ሰው መገመት አይችልም ይልና የዚህ ሐዲስ ዘገባው ምን ያህል ታማኝ ነው የሚለውን ደግሞ እዚህ ጋር ራሱ ምን ይላል መሰለ እንዴ? ምን ይላል መሰለ? ይሄንን የተረኩት አል-ሐኪም ናሬትድ in its ሙስታድራክ on the authority of Abu al-Abbas Muhammad ibn Ahmed al-Muhabbi, on the authority of Muhammad ibn Mu'ad, on the authority of Abu Asim, on the authority of Sufyan with his chain of transmission, on the authority of Ibn Abbas። ይሄ ዘገባ ቀጥታ ማን ጋር ይደርሳል? ኢብን አባስ ጋር ይደርሳል። እስካሁን ያ በዛ ሰንሰለት መሰረት ቀጥታ ወደ ማን ይሄዳል? ወደ ኢብን አባስ ይሄዳል። with a similar chain of transmission he said it is authentic sahih according to the condition of two sheikhs። በሁለቱ ሼኮች በቡሃሪና በሙስሊም የሐዲስ ዘገባ መሰረት ሳሂህ የሆነ መረጃ ነው። ለምን? ኢብን አባስ ጋር የሙሐመድ አጎት ልጅ ጋር ቀጥታ ስለሚደርስ ማለት ነው። የሙሐመድ አጎት ልጅ ደግሞ ማን ነው? ለኢብን አባስ ማለት ነው። ሙሐመድ እጁን ይዞ አላህ ሆይ ግለጽለት ብሎ የጸለየለት አካል ማለት ነው። ስለዚህ በሁለቱ ዘገባ መሰረት ሳሂህ ብለው አስቀምጠውታል። ኦኬ አስሎ ያንተ መረጃ በርቅ አጥጋቢ ባይሆንንም ሌዝ ፎር ዘ ሴክ ኦፍ አርጊውመንት ጎ ሄድ። እሺ ተስማሙ። እና ከፍል አድርግና ላዋርድ ኩርሲው ምን ጥቅም እንዳለ ማስረጃ አውጣና ከኛ ተቃራኒ አንጣ። እስኪ ኦተንቲክ የሆነ መረጃ አንዱተን አጥጋቢ ባይሆንም ትላለህ። ክፈት ማስረጃ። ክፈት ማስረጃ። የእኛ መረጃ አጥጋቢ ላለመሆኑ ተቃራኒ ማስረጃ አንጣለን። አይ አሁን ያቀረበው ሐዲስ አጥጋቢ አይደለም። ወሬ አታውራ። ወሬ አይደለም። ማስረጃ ክፈት። ምንም ሳያውቁ እኮ ነው ሊሞግቱ የሚሞክሩ ነገር እኮ የሚያስቁኝ። እከፍላለሁ። ምን ማስረጃ ነው የምፈልገው? ክፈት። ኩርሲው እንደዚህ አይደለም፣ ይሄ ነገር ስህተት ነው የሚለውን ማለት ነው የኛ። አንተ ኩርሲ የእግር ማስቀመጫ አይደለም ምለውን ያ አንተ ነው ምለውን መመቸ በአሳማኝ መልኩ አሳየኝ። እሺ ፎር ዘ ሴክ ኦፍ አርጊውመንት ተስማማው ብያለሁ። እሺ ቀጥል እኮ። ኦኬ ምንድነው ፎር ዘ ሴክ ኦፍ አርጊውመንት የምትስማማኝ? ሳታምን ነው እንደምትስማማ? አይ አንተ ከርዕሱ ብዙ ማለት ቱ ዘ ፖይንት ያሉን ነገሮችን በማውራት ሰዓት ከምንፈጅ ለመስማማት ስል በዚህ ሰዓት የአሁኑን አርጊውመንት ለመስማት ስል ቀጥል ይሁንና እስኪ ኩርሲ ያላ እግር ማስቀመጫ ነው በሚለው እንስማማና ቱ ዩር ፖይንት ምን እንደሆነ ለመረዳት ስለፈለኩ ቀጥል ነው አልኩ። ለምን እነግርሃለሁ እኔ
ላልገባው ሰው ማስረዳ ከባድ ነው የምለው እኮ ለዚህ ነው። እሺ አንተም በአጠቃላይ የምትጣራው አንተ እኔ ራሴን ካልሰቀልኩኝ እናንተን አላድናችሁም ወደሚል አምላክ ነው? አይ ኢሬጉላር ሼፕ ካለው ቅርጽ አልባ ከሆነው ከቆማጣ ዋላ እንድትገላገል ነው። ሰኖፍ ሞታ አትሳደብ። ደስ የሚለው ደህና ተምሯል። በደንብ ጠጥቶ ነው የወጣው። ይሄ በነገራችን ላይ የሚካሄድ ሀዲስ አይደለም። መጨረሻ ላይ ወዴት ሄደ ማለት ነው? ወደ መካድ ሊሄዳል እና ግን ሊክደው የማይችለው መረጃ መሆኑን ሲያውቅ ወደ ሌላ ነገር ገባ ማለት ነው። ኦኬ ሸምሱን ከአንደራ መጣ። ሸምሱ ዋንዴ ዋንዴ ይሰማል? ኦኬ ላኢላ የሚለው አለ። ላኢላ ኔትወርክ ቀይ እያበራበት ነው። እንኳን ደህና መጣ። እንኳን ደህና መጣ። አይሰማም እንዴ? ይሰማል። ቀጥል። ምን ነበር ሀሳብ? ኩርሲ ምንድነው ነው ጥያቄያችን። ያላ ኩርሲ ማለት ምን ማለት ነው? ምን ብለህ ነው አንተ ያልከው? እኔማ ከእናንተ ለመስማት እየጠበቅኩ ነው። እኔ በርጩማ ማውቀው መቀመጫ ነው። አንተ ምንድነው የምታውቀው ስላላ ኩርሲ? ስላላ በርጩማ ምንድነው የምታውቀው? ኩርሲ ያው ኩርሲዩ ነው ነው መልስ አይሆንም ማለት ፖይንቱ ምንድን ነው? አሁን እኔ ስላልገባኝ ነው። ኦኬ የቱ ጋር ነው የሚገኘው ያላ ኩርሲ? የት ነው የሚገኘው? ያላ ኩርሲ የት እንደሚገኝ ታውቃለህ? ምንም አያውቁትም እንዴ? ቆይ እነኚህ ሰዎች ምንድን ነው እሱ? የሆነ ሰዓት እኮ ገብተንበት ነበረ። አስተምረናችኋል እኮ አንዴ ገብተን። የእናንተዎቹ እንደማያስተምሯችሁ እናውቃለን። የእናንተዎቹ መጽሐፍ ቅዱስ ላይ ነው እድሜ ልክ መቅጠፍ ያለባቸው። እድሜ ልክ የሚቀጥፉት መጽሐፍ ቅዱስ ላይ ነው እና እድሜ ልካቸው መጽሐፍ ቅዱስ ላይ መቅጠፍ ነው ስራቸው። አያስተምሯቸውም። ገና ኩርሲ የት እንደሚገኝ ምን እንደሆነ አያውቁትም ወገኖቼ ማለት ነው። አያውቁትም። የአላህን መቀመጫ እንኳን አያውቁም። በጣም ግዙፉ ፍጡር የሚባለውን አያውቁትም። የት እንደሚገኝ ምን እንደሆነ ምንም አያውቁትም። አያሳዝኑም እነዚህ ሰዎች? ባለፈው ብሏል አንዱ፣ አርፋችሁ የራሳችሁን ቁርአን ቅሩ። የሆነ ኡስታዝ ሰምታችሁት ከሆነ ብጣሽ ብጣሽ አጤረራ መጽሐፍ ቅዱስን እያነበቡ ንጽጽር እንሰራለን ይላሉ። ቅድሚያ የራሳችሁን አቂዳ ተማሩ፣ አለበለዚያ በዚህ አካሄዳችን እንዳለ ከፍሮ ማለቁ ነው ብሎ ሰምተዋል። ክርስቲያን እሱ ያ ብጣሽ መጽሐፍ ቅዱስ ይዛሉ፣ ነገር ግን ስለ ራሳቸው አያውቁም ብሎ ተናግሮ ነበር። መጽሐፍ ቅዱስን በስርዓት ትርጓሜው ምንድን ነው እንዴት ነው አይደለም። የሆነ ከፍ ዝቅ ብለው አያነቡም። የሆነች አንድ መስመር ያነቡና በቃ ዝም ብሎ የሚታለልላቸው ሰው አያጡም። እሷን ሲያጭበረብሩ ይውላሉ። ሙህር ተብለው ይቆጠራሉ ማለት ነው። ሙስሊሙ ማህበረሰብ ደግሞ እውነት ይመስለዋል። ትርጓሜ አምጥተው እነሱ ጋር እኛ የእነሱን ቁርአን አስባቡን ተፍሲሩን እንደምናሳይ እንደዛ ማሳየት ነው። አንዴ እንደዛ አሳይተው ላይለላ ኔትወርክ ጥሩ አይደለም ተፍሲር አምጥተው ምናምን አይደለም እንትን የሚሉት
እኛ ተፍሲሩን አንጥተን ነው፣ እነሱ ግን በፍጹም። ቀጥል ክርስቲያን። አብዛኛው ወጣት እንደው የሚያነፍበው ምንድነው? መጽሐፍ ቅዱስ ብጣሽ መጽሐፍ ቅዱስ የተወሰነች አማርኛ ይዞ። እስኪ አንዴ በእናታችሁ ሙስሊሞች አታስቸግሩ። አብዛኛው ወጣት እንደው የሚያነፍበው ምንድነው? መጽሐፍ ቅዱስ ብጣሽ መጽሐፍ ቅዱስና ቁርአን የተወሰነች አማርኛ ይዞ በዛ ዲን እንትን ለማለት እየተሯሯጥ ነው። ሀይቀተን ወጣት አሽካሳ እንከተል። ዲን ሊሆነን የሚችለው ዕልም ሊሆነን የሚችለው ዑለማ ስር ቁጭ ብሎ በመማር ነው። አቂዳችንን መንሐጃችንን ጠንክረን እንወቅ። አለበለዚያ ግን አንዱ ሲገፋ አንዱ ሲሄድ በዛ ይህን ሀይቀተን መጥመማችን ነው እና ዕልም ላይ ሁላችንም ተርኪዝ እናድርግ። በተለይ ደግሞ አሁን ላይ የሚመጡ የሽርክ አፍካሮችን ገንድሰን ልንጥል ሁላችንም እጅ ለእጅ መሄድ አለብን። የአህባሽ ፉከራ ተውት። መሲኻን ቡችሎች የነበሩት እነ ያሲን ኑሩ ተብዬ እና አቡበከር አህመድ ተብዬ ሌሎችም የመሳሰሉት እንደውም ትልቅ ሸህ አተናል። በቃ በፊት የነበረበት ሲሰሩት የነበረው ኡማውን ሲያጠሙበት የነበረው ያዘጋጇቸው ኩቱቦች የሰጧቸው ሩዱዶችን እንደምን የተጠቀሙት አይ እነዛ ቀላል የሆኑ ትንሽ የሆኑ ስህተቶች ዋና እንፈልገው የራሳችንን ፓርቲ ስለሆነ ምንድነው እሱ እንቅራ እንማር፣ አለበለዚያ መጥመማችን ነው። የመጀመሪያዋ ፓርት ላይ ያለችው ምን እንማር አስቀድመን። ምክንያቱም ንጽጽር የሚሰሩት መጽሐፍ ቅዱስን ዝም ብለው መቅጠፍ ነው ስራቸው እንጂ በስርዓት አይደለም እንትን የሚሉት። ጥያቄ የሚጠይቁም አብዛኞቹ ሀሁ ያልቆጠሩ በደንብ ስለሆኑ ትርጓሜውን ክፈት፣ ለምን እንደዛ ትተረጉማለህ ብለው ቻሌንጅ ያደርጓቸው። እነሱ እኛ ስንከፍት ትክክለኛ ከፍተን ትርጓሜውን እንደምናሳየው የእኛዎቹም መሆን ያለበት ምንድን ነው እሱ አንተ ማንህና ነው መጽሐፍ ቅዱስን በራስ የምትተረጉመው? መጽሐፍ ቅዱስ ትርጓሜ ያለው ምንድን ነው ተብሎ የተተረጎመው? ትርጓሜውን ክፈት። አንተ ማን ስለሆንክ ነው የምትተረጉመው ብሎ ቻሌንጅ ማድረግ ግዴታ ነው። እኛ ከራሳችን አንተረጉመ። የእነሱ ሙፈሲሮች ምን ብለው ተርጉመዋል? ቁርአኑ እንዴት ነው የሚረዱት በሚል ነው። ዝም ብሎ እንደ በግ አትመሩ።